ሰላም እንድትኳችሁ ውድ የእናት ሚዲያ ቤተሰቦች በዛሬው ዕለት አነጋጋሪ ጉዳዮች ሰምተናል እናካፍላችኋለን። በዛሬው ዕለት የዶክተር አብይ አህመድ ልደት ነው። በልደታቸው ዕለት እንግዲህ 50ኛ ዓመት ነሐሴ 9 ቀን በዛሬው ዕለት ይከበራል። በዚህ ቀን እንግዲህ በርካታ የእንኳን አደረሳችሁ መልእክት ሲተላለፍ የሚገኘው በዛ ኮሜንት ላይ እንግዲህ በርካታ እንግዲህ የሚገራርሙ ኮሜንቶች ታይተዋል። እስኪ ኮሜንቶችን ተከታተሏቸውና ወይም አንብቧቸው ሀሳብ አስተያየት ስጡበት። ስለ ልደታቸው የምታስተላልፉት መልእክት ካለ ተፈቅዷል። የፈለጋችሁትን ማድረግ ትችላላችሁ። ነገር ግን የተሰጡ ኮሜንቶችን አንብቧቸውና እንመለሳለን። ያው እንደተመለከታችሁት ነው። በርካታ ኮሜንቶች አሉ። በርካቶችም ሀሳብ አስተያየት ሰጥተዋል። እኔ እዚህ ላይ ማንበብ አያስፈልግም፣ አንብባችሁታል ብዬ አስባለሁ። እንግዲህ 50ኛ ዓመት የልደት በዓል ዶክተር አብይ አህመድ አክብረዋል ማለት ነው። ሌላኛው ብዙዎችን እያነጋገረው የክርስቲያኖ ሮናልዶ ሰርግ በኢትዮጵያ ተከብሯል። እንዴት አገኛችሁት? ይህ በቪዲዮ የምትመለከቱት እንግዲህ በኢትዮጵያ የተዘጋጀው የክርስቲያኖ ሮናልዶ ሰርግ ነው ማለት ነው እና ብዙዎችም ተነጋግረውበታል። ክርስቲያኖ ሮናልዶ አረቄ ይጠጣል እየተባለ ነው የሚገኘው እና እናንተ በዚህ ጉዳይ ምን አሰባችላችሁ? ቪዲዮውን ተከታተሉት ነው እንመለሳለን። ያው እንደተመለከታችሁ ነው እንግዲህ ክርስቲያኖ ሮናልዶ ከሰሞኑ መሞሸሩ ይታወቃል። 10 ዓመት የፍቅር ግንኙነታቸው ወደ ትዳር ተቀይሯል ተብሏል። ሌላኛው ብዙዎችን ያነጋግረው ለሕክምና የመጡትን ታካሚ ይዘውት የነበረውን 16,000 ብር አካባቢ የሚገመት ብር ጥለውት ነበር። እናም ለሕክምና የመጡት ታካሚ ይዘውት የነበረው ብር በመጣላቸው ገንዘብ በማስቀመጥ ለታማሚው አፈላልገው የሰጡት ሐኪሞች ብዙዎችን አስደንቀዋል። የቅዱስ ጴጥሮስ ሆስፒታል ዛሬ ለሕክምና የመጡ ተገልጋይ በወቅቱ ይዘውት የነበረው 16,000 ብር ይጥላሉ። ይህንንም ገንዘብ ያገኙት ባለሙያዎቹ ገንዘቡን በማስቀመጥ ተገልጋዩን በማፈላለግ ይህንን ገንዘብ መልሰውላቸዋል ሲሆን እና ብዙዎችም ምስጋና እየችሯቸው ነው የሚገኙት። ለሆስፒታሉ ሐኪሞችና ሰራተኞች እጅግ ምስጋና ይገባል። ሌላው ከሰሞኑ መነጋገሪያ የሆነችው በምጥ እንግዲህ ላይፍ ላይ ወሊድ የወለደችው ታዋቂዋ ቲክታከር ብዙዎችን አነጋግራለች። ብዙዎችም ሀሳብ እየሰጡበት ነው የሚገኘው በዚህ ጉዳይ ማለት ነው። በሰይፉ ኢቢኤስ ላይም እንደዚሁ በታዋቂ ሰዎችን ወይም ደግሞ የተለያዩ ድርጊቶች ይላክላቸዋል። ያንን በሚያቀርቡት ሰዓት ድርሹ ዳናም ይችን ሴትዮ በተመለከተ ሀሳብ ሰጥታ ነበር። እናም ኢቢኤስ ወይም ደግሞ ሰይፉ ሾውን ከሳለው ማለቷም የሚታወስ ነው። በርካታ ትችቶችን አስተናግዳለች። በርካቶች ድጋፍም ሰጥተዋታል። ቪዲዮውን እየተከታተላችሁት ነው ብዬ አስባለሁ። እስኪ ተከታተሉት። እንደምትመለከቷት ነው እናንተ ያገኛችሁት ላይፍ በምጥ ስትል ድርሹ ዳናም ብዙዎችም ሀሳብ እየሰጡበት ነበረ በዚህ ጉዳይ ማለት ነው። እናንተ ያያችሁት ሌላኛው እንግዲህ የኢትዮጵያና የኤርትራ ሚስ አዋርዶች በአንድ ላይ በመሆን ፎቶ ተነስተዋል እና ብዙዎችም እየተናገሩበት ነው የሚገኘው። ኤርትራ ለመጀመሪያ ጊዜ በሚስ ወርልድ ተወክላለች። እስካሁን ተወክላ አታውቅም። ኢትዮጵያም እንደዚሁ ሩት ያለችበት የኤርትራም እንደዚሁ አንድ ላይ ፎቶ ተነስተዋል። እንግዲህ ኢትዮጵያና ኤርትራም እንደዚሁ ይተቃቀፉ የሚል ትችቶችም ወይም ሀሳቦች እየመጡ ነው የሚገኙት። ሌላው መከላከያን በተመለከተ እንደምትመለከቷቸው እንግዲህ ምን አይነት ስቃይ እንደሚያሳልፉም እንደዚሁ ሀሳባቸውን እየሰጡ ነው የሚገኙት። እንግዲህ በዝናብ በቆር በብርድ ላይ ናቸው ነን ሲሉ ቪዲዮ ፖስት አድርገዋል። ሌላኛው እንግዲህ ጋዜጠኛው ተስፋውን ሀረር